ሰላም የዲያስፖራ ቫይብ ተከታዮች፣ ሰሞኑን ኃይለኛ ኢሹ ነበር። ስፔሻሊ የቪዛ ክልከላ በተመለከተ 72 ሀገራት ላይ የቪዛ ክልከላዎች ተካሂደዋል። እነዛ የቪዛ ክልከላዎች ምን ይመስላሉ? ለምንድን ነው የተከለከሉት? ለምን ያህል ጊዜ ነው የተከለከሉት? እና ኢትስ ላይክ ኢንዴፊኒት ናቸው ወይስ ቴምፖራሪ ናቸው በሚለው ዙሪያ ፋስት የሆነ ኢንፎርሜሽን ለመስጠት ሞክራለሁ። ቢኮዝ ላር ኦፍ አብዛኞቹ ወገኖቻችን ከኢትዮጵያ ውጭም ያሉ ኢሚግራንት ሊጓዙ ያሰቡ እንደገና ደግሞ ቤተሰቦቻቸውን የሚጠብቁ ትንሽ ስትረስ ውስጥ ናቸው ያሉት። ቀላል ዜና አይደለም እና በዛ ዙሪያ ቀላል ያለ ኢንፎርሜሽን ይዤላችሁ ልመጣ ሞክራለሁ። ዲያስፖራ ቫይብ። ወደ ቪዛ ክልከላው ስንመጣ እነማን ናቸው የተከለከሉት የሚለውን መጀመሪያ ለመመለስ ልሞክር። የተከለከሉት ኢሚግራንቶች ናቸው። ኢሚግራንት ማለት አሜሪካን ሀገር ለመኖር ለመስራት የሚሄዱ በሚል እንውሰደው። ለመኖር ለመስራት ስል አሁን በሁለት ከፍለዋለሁ። ለመኖር የሚሄዱ ኢሚግራንት ለምሳሌ በጋብቻ የሚሄዱ አሉ። ሌላው በስራ ቪዛ ያገኙ ማለት ነው። ላይክ ፐርማነንት ሬዚደንስ ባይሆንም የሆነ ካምፓኒ የስራ ፍቃድ አውጥቶላቸው ለመስራት የሚሄዱትንም ይጨምራል። ባይዘው የዚህኛው ክልከላ ላይ እና አሜሪካን ሀገር ሁላችንም ተሳስበን ነው የምንኖረው። ሎንግ ታይም የመጣ ኮንግረስ ያጸደቀው ህግ ነው። ምንድን ነው የሚሆነው? አንድ ዳያስፖራ ወደ ሌላ ሀገር ሲጓዝ ወደ አሜሪካን ሀገር ሲጓዝ ስታተሱ ይስተካከልለታል። ማለት ቢካም ግሪን ካርድ ሆልደር ግሪን ካርድም እያለ ለቤተሰቡ ፋይል ማድረግ ይችላል። ግን ለሴይ ግሪን ካርድ ፕሮሰስ ከባድ ነው እንበል፣ ሜይ ቢ ጊዜ ወሳጅ አይነት ነገር ፕሮሰስ ነው እንበል። ግን አንዴ ይሄ ፐርሰን ወደ አሜሪካ የተጓዘው ከግሪን ካርድ በኋላ ሲቲዝን ከሆነ በኋላ ቤተሰቡ ማምጣት ይችላል። ቤተሰቡ ማለት እናቱን ሲያመጣ በእናቱ ዙሪያ ያለ አንደር 21 የሆኑ ያላገቡ ልጆች ጠቅላላ ይሄዳሉ። ሚስት አግብቶ መውሰድ ይችላል። ሰው አዳፕት ማድረግ ይችላል። ስፖንሰር ማድረግ ይችላል እያለ ይላል አንደር ላይክ ኢሚግራንት ቪዛ። እነዚህ ሁላ የሚሄዱት ለመኖር ነው። እነዚህ ፐርማነንት ሬዚደንሲ ፍቃድ አግኝተው የሚሄዱ ሰዎች ናቸው። እነዚህ ጠቅላላ ናቸው የተከለከሉት። እና ኦን ታፕ ኦፍ ዳት ደግሞ ከተከለከለው አንደኛው ምናልባት እዛ ሀገር ያለ ካምፓኒ የስራ ፍቃድ በስራ ፍቃድ አግኝቶ እነሱንም ክልከላ ውስጥ ገብቷል። ያልተከለከሉት ግን በጉብኝት የሚሄዱ በትምህርት የሚሄዱ እነዚህ አልተከለከሉም። ለጉብኝት ለትምህርት አይነት ነገር የሚሄዱ ለንግድ አይነት ነገር የሚሄዱ አልተከለከሉም። ከተከለከሉት ውስጥ ግን እነዛ ፐርማነንት ሬዚደንስ የሚሄዱ የተከለከሉ ናቸው ማለት ነው። ግን ይሄኛው አሁን ባን የተያያዘው ለስቴት ፎር ኤግዛምፕል ልክ ባኑ ከመውጣቱ በፊት ቪዛቸውን ያገኙ ጉዞ ፕሮሰስ ላይ ያሉ ሊኖሩ ይችላሉ። እነሱን አይመለከትም። ኦልሬዲ አግኝተው ከሆነ ቪዛቸውን አግኝተው ከሆነ ፕሮሰስ ላይ ሆነው ከሆነ እነሱን አይመለከቱም። እነሱ ስቲል መጓዝ ይችላሉ። ሌሳ ሲሆን ፎር ኤግዛምፕል ባኑ ከመውጣቱ በፊት ሜይ ቢ 3000 4000 5000 ወሬቨር ከዛ በላይ የሆነ ቁጥሩን በማናውቀው ሁኔታ ተፈቅዶላቸው መንገድ ላይ ካሉ እነሱን ባን አያረጉትም። ባኑ ከወጣበት ጊዜ በኋላ ነው ሀፕን የሚያደርገው ከዛ በኋላ ቪዛቸውን ወይ ፕሮሰስ ቪዛ ያላገኙ ወይ ፕሮሰሳቸው ኢሹ ሆኖ ሊጓዙ ያልተዘጋጁትን ማለት ነው። እና ወረፋ ላይ ያሉ እንደዚህ ገና የተጠባበቁ ያሉ አይነት ነገር እነሱን ባን ያደርጋል፣ ጊዜያዊ ማለት ነው። እና ከዛ በተረፈ ተማሪዎች ለጉብኝት እነሱን አይከለክልም። እነሱ ስቲል መሄድ ይችላሉ። ከልከላው ለ75 ሀገሮች ናቸው። ከ75 ሀገሮች ውስጥ አንደኛዋ ኢትዮጵያ ናት። እና ክልከላው ሀፕን ያደረገበት ሪዝኑ ኦፍኮርስ ዋናው ሪዝኑ ከዚህ በፊትም በተለያየ ኤፒሶድ ልገልጸው ሞክሬያለሁ። በተለያየ ጊዜ ሂሪንዴር በጣልቃም የገባው ሪዝኖቹን ለማውጣት ሞክሬያለሁ። ግን ከኔ ሰሙላ እስከሚመስል ድረስ ነው ዜናውን ይዘውት የወጡት። ሰርፕራይዝ አልሆንኩም ይሄ ነገር ሲወጣ። ቢኮዝ ዋን ኦን ዘ ወይ የሆነ ቦታ ላይ የሆነ ጊዜ ራሳቸው እንደሚያማቸውና ይሄ እንደ ኢሹ እንደሚያነሱት እርግጠኛ ነበርኩ። ቢኮዝ አብዛኛው በተለይ ዌልፌር ሰብሲዲ ላይ በተመለከተ ብዙ ገንዘቦች የታክስ ፔሩ ገንዘብ ሂር ኤንድ ዴር እየባከነ ነው እና ሰዎች ወደኛ ሀገር የሚመጡት ለመስራት ሳይሆን ጀስት ለመደጎም ነው። ይሄን ቻንስ ሰጠናቸው፣ ይሄን ኦፖርቹኒቲ ሰጠናቸው፣ መጥተው ሰርተው ጠንክረው ሰርተው ራሳቸውንም ቤተሰባቸውንም መቀየር ይኖርባቸዋል ብለን ስናስብ እዚህ ሀገር ድረስ መጥተው ግን ተረጂ ነው የሆኑት። እና ይሄ ነገር እስከ መች ነው የሚቀጥለው? በጣም በሚሊዮን የሚቆጠር ናቸው። ያ ደግሞ አላስፈላጊ የሆኑ ወጪዎች ላይ እየተዳረገ ነው የሚል ነው። አንዳንዴ ሴንስ ይሰጣል ኦፍኮርስ። ምክንያቱም ለመረዳት ካልኩሌት አድርገን ከሆነ ፕሮሰስ የምናደርገው እዛ ሀገር ሄደን እርዳታ ለመጠየቅ ከሆነ ፕሮሰስ የምናደርገው
just don't make sense. Of course ሁላችንም one on the other way here and there የሚያጋጥመን ችግሮች ይኖራሉ። ከዛ ከችግራችን ለመወጣት ቴምፖራሪ እርዳታ ያስፈልገናል የትም ዓለም ላይ ያለን ሰዎች ቢኮዝ ችግሩ በተለያየ ምክንያት ስለሚመጣ ማለት ነው። ኤንድ ግን እኛ which is ከ75 አገር ውስጥ ያሉ ካቴጎሪ ውስጥ የተከተቱ አብዛኞቹ 75 አገር ያሉ ኢንስቴድ ኦፍ ያችን ምንድነው ሰስቴነብል የሆነ የተወሰነ ጊዜ ከችግራቸው ወጥተው ከዛ በኋላ ከችግራቸው የሚወጡበትን መንገድ ለማመቻቸት ትንፋሽ እንዲስቡ ተብሎ የተሰጠው ነገር ግን ለልጅ ልጅ የተላለፈ ነውና ይሄ ደግሞ የታክስ ፔየሩን ገንዘብ በጣም እየወሰደ ነው። አሜሪካ ከዚህ በላይ ማድረግ ትችል ነበረ እነዚህ ነገሮች አቮይድ ብናደርግ ኖሮ በሚል ነው። ኤንድ በዛ ምክንያት ኦፍ ኮርስ ክልከላው ተካሂዷል እና ክልከላው የተካሄደው ደግሞ ምክንያቱም እነዚህ ኢሚግራንቶች ውጭ ይፈቀድላቸዋል ዋንስ እዛ ሀገር ከደረሱ በኋላ እዛ ሀገር ከገቡ በኋላ ያንን ምንድነው ፕሪቪሌጅ መጠቀም ይችላሉ ቢኮዝ ህጉ ስለሚፈቅድላቸው ማለት ነው። ባይ ዘ ዌይ እዚህ ጋር ትንሽ ልርብት ኮንፊውዥን አለ ቢኮዝ እንደው ክሊር ለማድረግ ያህል ህጉ ድሮም አለ። አንድ ሰው ስፖንሰር አድርጎ እስከወሰደ ድረስ የአፊዳቪት ሰፖርት እስከተሞላ ድረስ ዴርዝ ቃለ መሐላ ውስጡ ነሴንስ ቃለ መሐላ ነሴንስ ያ ሰው ኢሚግራንት ሆኖ እዛ ሀገር ሲኖር አትሊስት 5 ዓመት መጠበቅ መቻል አለበት የገቨርንመንት ሰብሲዲ ለማግኘት። እንዴትስ ሆኖ አውቶማቲካሊ እዛ ሀገር ያሉ ዊችስ ኢሚግራንቶች ጃምፕ እንዳደረጉ ዛሬ ባላቅም ሂር ኤንድ ዴር ግን በጣም ቁጥራቸው ብዙ የሆኑ ተረጂዎች እኛ ሀገር አሉ። እነዚህ ተረጂዎች ደግሞ ገንዘባችንን በጣም የቦጠቦጡት ነው። ሌፍት ኤንድ ራይት ሴት አፕ አድርገው እየተነጋገሩ እየተመካከሩ ሌትስ ቴክ አድቫንቴጅ ኦፍ ዲስ ታክስ ፔየር ሃርድ ወርኪንግ ታክስ ፔየርስ መኒ እያሉ ነው። ይሄ ደግሞ ፌር አይደለም። እኛ እየሰራን ጠንክረን የሰራን የሆኑ ሰዎች የማይሰሩ ቁጭ ብለው ቴክኒካሊ ተረጂዎች ሆነዋል አቅም ያላቸው መስራት እየቻሉ እና ያንን የሆነ ቦታ ላይ ማስቆም አለብን በሚል ነው አግሬሲቭሊ ወጡት። ሶ ህጉ እዛ ሀገር ኦልሬዲ ስላለ ያ ፕሮሰስ ረጅም ጊዜ ስለሚወስድ ፍርድ ቤት አለ ያለ ሎንግ ፕሮሰስ እዛ ኦልሬዲ እዛ ሲስተም ውስጥ ያሉትን ሰዎች ከዛ ሲስተም ውስጥ ለማውጣት ሶ እንደዛ ከማድረግ አይ ቲንክ የትራምፕ አድሚኒስትሬሽን እንደሚመስለኝ ከሆነ ለምን ሆልድ አናረጋቸውም? ቢኮዝ ዲስ ማች ሰው ተጉዞ ወደዛ መጥቶ እርዳታ የሚጠይቅ ከሆነ እዚህ ከመጓዛቸው በፊት ለጊዜው ሆልድ አድርገን አንዳንድ ነገሮች ለምን አናወጣም ነው። አይ ቲንክ ህግ ለማውጣት ያሰቡ ይመስለኛል ሳስበው አንዳንድ ህጎች ለማውጣት ወይ ደግሞ የሆነ የሚፈርሙት ፔፐር ለማዘጋጀት ወይ ደግሞ የሆነ ፕሮሚስ ለማስገባት ወይ ደግሞ እዚህ ላይ አንዳንዴ እንደገለጽኩት ሳይኮሎጂም ሊሆን ይችላል። ግን ይሄ ክልከላ በስቴት ዲፓርትመንት አልወጣም ሲሪየስሊ ወይ ደግሞ ህግ ሆኖ አልወጣም። ጀስት ኒውስ ነው ለሁላችንም ኒውስ ሆኖ ነው ለጊዜው የቀረበውና የሁላችንም ትዕግስት መጠበቅ ነው። ግን ዋናው ክልከላ ኢሚግራንቶቹ እዛ ሀገር ሲመጡ የታክስ ፔየሩን ገንዘብ የቦጥቦጡ ስለሆነ በተለያየ በእርዳታ ስታይል በተለያየ ሰብሲዲ ስታይል ብለው ነው ያንን የከለከሉት። እኔ ያው ይሄንን ኤሪያ ይሄን ፕሮግራም ከሚቃወሙ ሰዎች አንዱ ነኝ። ከሚቃወሙ ነሴንስ ያው መረዳት አይገባቸውም ማለት አይደለም። ሁላችንም ሂር ኤንድ ዴር በተለያየ ምክንያት ልንረዳ እንችላለን። ወደፊት የሚያጋጥመን ነገር አናቅም። ቢሆንም ግን አንድ እርዳታ ስናገኝ ከዚያችን እርዳታ ተጠቅመን ከዛ ውስጥ እንዴት እንወጣለን ነው እንጂ ፎሬቨር እሱ ውስጥ ቁጭ ለን ኮምፎርት ዞን ውስጥ መግባት መቻል የለብንም። እንደገና ለልጅ ልጆቻችን ማስተላለፍ የለብንም። አንደኛ ነገር ኤሪያው ጥሩ አይደለም የሚኖርበትም አካባቢ ያንን በዛ ሰብሲዲ ውስጥ ያሉ ቢኮዝ ሎ ኢንካም ፋሚሊ ስለሚባል ዳይሞግራፊም ጥሩ አይደለም፣ አካባቢም ጥሩ አይደለም፣ አኗኗሩም ጥሩ አይደለም፣ አስተሳሰቡም ጥሩ አይደለም። ኤንድ ሶ እዛ ዌክ አፕ ኮል አይ ቲንክ ጥሩ ነው ብዬ ገምታለሁ። ምክንያቱም ማንቃቱ ጥሩ ነው። ሶ ከዚህ የሚሄዱትም ካሁን በኋላ እኔም ቢሆን በተለያየ ፕሮግራም በተለያየ ጊዜ የገለጽኩት ነገር ቢሆን ዶንት ዱ ኢት እዛ ውስጥ የሚኖሩ ሰዎች ጋር እንደውም እንዳትሄዱ እያልኩ ነው አይደለ። ሴክሽን ኤት ውስጥ መኖር አለመታደል ነው ብዬ ያወጣሁት ፕሮግራም ላይ ነው ያደረኩት። ስለዚህ ከዛ አንጻር ትክክል ነው። ኦፍ ኮርስ ከዚህ የሚሄደው ሰው አውቆ መኖሩን አውቆ ከሄደ አውቶማቲካሊ ማይንድ ሴቱ ተስተካከለለት ማለት ነው። ማይንድ ሴቱን አስተካክሎ ሄደ በሚል ልውሰደው እና ጥሩ ነገር ነው። ኦፍ ኮርስ ሌላው ሊደብረው ይችላል። አንዳንድ ሰዎች ነው ሁሌም የማወራው ካይነ ዊርዶ ነገር ነው እንግዲህ ሬዝ ዋት ኢት ኢዝ እና ክልከላው እንግዲህ በዚህ ምክንያት ሀፕን ሊያደርግ ችሏል። ግን ሪዚዩም እንደሚያደርግ which is ቴምፖራሪ ነው በቅርብ ቀን በቃ ተቀጥሏል። ግን ይሄ ለመምጣት ይሄን ማሟላት አለባችሁ ይሄን ማድረግ አለባችሁ ተብሎ ይገመታል። ቢኮዝ ማአት ወላጆች ልጆቻቸውን የጠበቁ ነው። ማአት ልጆች እናታቸውን የጠበቁ ነው።
ከዚህም ደግሞ ተስፋ አድርገው ኦፍኮርስ እዛ ሀገር ሄጄ ተምሬ እዛ ሀገር ጠንክሬ ሰርቼ ብሎ ረዥም ጊዜ ላይን ላይ ጠብቀው ቪዛ ያገኙ ሰዎች አሉ። ዊች ኢዝ ቪዛ ቀናቸውም የደረሰ ሰዎች ሊሆኑ ይችላሉ። እነሱንም ልርብጥ ስትረስ ሊከታቸው ይችላል። አይ ሆፕ በቅርብ ቀን ሶሉሽን ያገኛል የሚል ግምት አለ። ሌትስ ሃቭ ሆፕ። ኤኒቲንግ የምትፈልጉትን የሚሰጣችሁ አገር ነው። ወደዛ አይነት ኢንቫይሮንመንት ላይ የመጣችሁ ነው። ራሳችሁን ማዘጋጀት ነው። ራሳችሁን ማጠንከር ነው። ኦፍኮርስ የስራው ካልቸር ይለያል የዚህና የዛ ማት ካልቸር ሻክ ይኖራል። በተለይ የስራው ካልቸር ጋር በተያያዘ እዚህ ሌባክ ነው ስራው በጣም ስሎ ነው። ከዚህ በፊት ስትሰሩ የነበሩት የለመዳችሁ ስራ ምናልባት ያን ያህል አድካሚ በጣም ፋስት ፔስ ስላልሆነ እዛ ስትመጡ ትንሽ ብቻ በደንብ የሚያሯርጥና የሚፈትናችሁ አይነት ስራ ነው። ለዛም ማይንድ ሴት ያስፈልጋል። ሬዲ መሆን ያስፈልጋል። በቂ ነገር ይዛችሁ መምጣት መቻል አለባችሁ። ሴንስ በቂ ማይንድ ሴት ጥሩ ነገር ሄጄ እሰራለሁ ነው ማርዋረድ የሚል ቢኮዝ አንዳንዴ ምንድነው እዛ ይመጣል ስራው ከባድ ይሆንባቸዋል። ድካም ይመጣል። ኦ ማይ ጋሽ ይሄን አልቻልኩትም እዚህ ሀገር ምናምን ሲባል ድካሙ ሲመጣ እኔ ከአቅሜ በላይ ሆኗል አይነት ነገር ሲመጣ ያ ሰው ያገኛልና ዶ ወሬ ቀስ ብለህ ለምን አትሰራም? እንደዚህ አይነት ቦታ እንደዚህ ወረቀት ለምን አፕላይ አታደርግም? ይሄን ወረቀት አፕላይ ካደረግ ርካሽ አፓርትመንት ታገኛለህ። ከፈለግ ደግሞ ምግብ መርዳታ ታገኛለህ። አንድ ሰብሲዲ ስለምታገኝ ብዙ ሰዓት መስራት አይጠበቅብም። ሪላክስ አድርገህ ትተኛለህ አይነት ነገር ማይንዱ ወደዛ ነው የሚቀየረው። ጠንክሮ የሰራ ሰው የዛማ አይመዘገብም። ነፍረስ ፕሌስ ስራው ላይ ነው፣ ቢዚ ነው። ያንን ጀስት ላይክ እንደዛ አይነት ማይንድ ሴት ካላቸው ሰዎች ጋርም አይገናኙም። እና ጠንክራችሁ መታችሁ እንድትሰሩ ነው። ጠንክሮ መስራት ኖ ዌይ አውት በቃ ምንም ሌላ ጉዳይ የለም። እና ተማሪም ከሆነ ጠንክሮ የመስራት ዝም ብሎ ጃምፕ አራውንድ እያደረገ ድሮፕ አውት እያደረገ ሄሬን ዴር እንትን ከማለት በቃ ጀስት ማይንድ ሴቱ ከተስተካከለ ይሆናል። ጠንክረን ብንሰራ ኖሮ ሁሌ ስትሮንግ ብንሆን ኖሮ አዘ ኮሚኒቲ በጣም ጀስት ላይክ ጥሩ ሞቲቬት ብንሆን ኖሮ ከዚህ በፊት ያሉ ሰዎች ጥሩ ኤግዛምፕል ቢሰጡን ኖሮ ተያይዘን እዚህ ነገር ውስጥ ባልገባን ነበር። ሀገራችንንም በዚህ ካታጎሪ ባላስገባን ነበር። አሁንም ይቻላል። አሁንም መውጣት ይቻላል። ሰው ሀገር ላይ እንዳለን አምነን የሚሰራበት አገር ላይ እንደሆንን አምነን ዋንስ እዚህ ጋር ከላክንለትና ማይንድሰታችንን ከትተን ካለ ኢነርጂያችን ይመጣል፣ ጉልበታችን ይመጣል። ቢኮዝ ዳስ ዘ ወርድ ኢዝ አላማ ይዘን ሄደን ከሆነ ከፊት ለፊታችን የምናየው ጎል ካለ ትረስት ሚ አይደለም 10 ሰዓት 12 ሰዓት ሳይሆን 18 ሰዓት ሁላ ልንሰራ እንችላለን። ያ ማይንድሴት ግን ግዴታ አስፈላጊ ነው ከመምጣታችን በፊት። ሪዝኑ ይሄ ነው። ቢኮዝ ኮሚኒቲያችን በእንደዚህ አይነት ኢንቫይሮንመንት ውስጥ ስለሚኖር ነው። ኢቨን አልፎ ተርፎ ገና ያልመጣችሁት ሰዎች ላይ ራሱ ሀፕን አደረገ። አያሳዝንም? ሰው የሰጧችሁ መረጃ እንደተጠቀማችሁ በተስፋ አደርጋለሁ። ሌትስ ሃቭ ሆፕ። በዚህ አጋጣሚ ወደ ውጭ ፕሮሰስ ላይ ያላችሁም ሰዎች ቪዛ የሚያገኛችሁም ወደፊት ለመምጣት ያሰባችሁ ኮመንት ላይ ጻፉልኝ። ኮመንት ላይ ጻፉልኝና ኤኒ ጥያቄ ካላችሁ ጥያቄያችሁን ለመመለስ ሞክራለሁ። ምናልባት አንዳንዴ ቤተሰቦቻችሁ ደግሞ ስፖንሰሮቻችሁ ያልነገራችሁን ነገር እኔ ልነግራችሁ እችላለሁ። ሾርትከቱ ልነግራችሁ እችላለሁ። ቢኮዝ አብዛኛው ቲያትር ኢንዲ ያለው ሁሉ ነገር ይነግሯችኋል ማለት አይደለም። በራሳቸው ምክንያት ላይ ነግሯችሁ ይችላሉ። አም ሃፒ ቱ ኤክስፕሌን። አሜሪካ እንዴት ነው የሚሰራው? ምንድን ነው የምታደርጉት? ምንድን ነው ፌስ የምታደርጉት? ምንድን ነው የሚያጋጥማችሁ? ካልቸር ሻክ ምንድን ነው የሚለውን ነገር ሼር አድርጋችኋለሁ። የተቻለኝን አድርጌ ልመልስላችሁ ሞክራለሁ እና ኤንድ ኮመንት ማድረግ እንዳትረሱ። መልካም ጊዜ። ዲያስፖራ ቫይብስ